ጥንታዊቷ ቤተክርስቲያን የተመራችበትን መጽሐፍ ቅዱስን ያየችበትን መንገድ አንድ ሰው ካልተረዳ መጽሐፍ ቅዱስ ስለያዘ ብቻ ትክክለኛ አስተምሮ ይይዛል ማለት አይደለም። እና አሁን ምንም ይሄ ቲዎሬቲካል የሆነ አመክንዮ ብቻ ሳይሆን ተግባር ራሱ በደንብ የሚገልጠው ነገር ስለሆነ በተግባር ራሱ የታየ ነገር ነው። በፕሮቴስታንቱ ዓለም ስታዩ ያስተምሮ ኮንሲስተንሲ የለም። መለያያ ያልሆነ ምን አስተምሮ አለ? ከምስጢረ ሥላሴ ጀምራችሁ እስከ ነገረ ድነት ብትሄዱ እኔ እኮ ሥላሴ የሚለውን ስም ራሱ ባንቀበል ጥሩ ነው የሚሉ የፕሮቴስታንት ስኮላርስ እያየው ነበረ በቅርቡ ማለት ነው። በኋላ የመጣ ስም ነው፣ እሱን መቀበል አያስፈልገንም ምናምን እስከ ማለት ነው። እና እያንዳንዱ ዶክትሪን ሰዎች የተለያየ አቋም የሚይዙበት እየሆነ ነው። ለምሳሌ በፕሮቴስታንት እንግዲህ ጀስቲፊኬሽን ባይ ፌዝ አለውን የሚለው አስተምሮ እንኳን የተለያየ ቪው ነው ያለው። ምን ማለት ነው የሚለው ማለት ነው። አንዳንዶቹ ሴንትራል ነው አይደለም። እንደውም ለምሳሌ በክርስትና ከነገረ ድነት ውስጥ የቅዱስ ጳውሎስ ሴንትራል የሆነው ማዕከላዊ የሆነው አስተምሮ የጽድቅ ትምህርት በእምነት የመጽደቅ ነው ወይስ ፓርቲሲፔሽን ከክርስቶስ ጋር ተሳትፎ ማድረግ ነው? መዳን ነው። ቅዱስ ጳውሎስ መዳን ምንድን ነው ተብሎ ቢጠየቅ መጀመሪያ የሚናገረው ኤምፋሳይዝ የሚያደርገው የትኛውን ነው ቢባል የትኛውን ነው በሚለው እንኳን ልዩነት አለ። ጀስቲፊኬሽን ባይ ፌዝ አሎን ሰው በእምነት ብቻ ነው የሚጸድቀው የሚለው የነ ሉተር ምንድን ነው የሚሉት? አን አርቲክል ኦፍ ፌዝ ባይ ዊች ዘ ቸርች ስታንድስ ኦር ፎልስ ነው የሚሉት። ቤተክርስቲያን የምትነሳበት የምትወድቅበት ዋና የሆነ የእምነት አቋም ነው። በቃ ይሄን የማትቀበል ቤተክርስቲያን ወድቃለች፣ ይሄን የማትቀበል ቤተክርስቲያን ተነስታለች ይላሉ። ግን ሌሎቹ ደግሞ እንደ እኮ ፔሪፌሪያል የሆነ አስተምሮ ነው። እንዲሁም በጳውሎስ በአይሁድና በአሕዛብ መካከል የተፈጠረ ልዩነት ለመፍታት ፎርሙሌት ያደረገው እንጂ በ14ቱ የቅዱስ ጳውሎስ መልእክታት ቢታይ ጳውሎስ ሁልጊዜ የሚደጋግመው ሀሳብ በክርስቶስ መሆን፣ ከክርስቶስ ጋር መካፈል፣ ከክርስቶስ ጋር በእምነት በጥምቀት በቅዱስ ቁርባን አንድ መሆን፣ ክርስቶስን መምሰል፣ ከክርስቶስ ጋር በአጠቃላይ በሞትም በሕይወትም መሳተፍ ነው መዳን ማለት። ስለዚህ የቅዱስ ጳውሎስ ማዕከላዊ አስተምሮ ይሄ ነው። ያኛው የፖሎሚካል ዶክትሪን ነው፣ የሆነ ጉዳይ ለመፍታት ፎርሙሌት ያደረገው ነው። በገላትያ በሮሜ ብቻ በአብዛኛው የሚናገረው ለዛ ነው። ሌሎች መልእክታቱ ላይ ብዙ የማያነሳበት ምክንያት እዛ አካባቢ የችግር ተፈጥሮ ስለነበረ ነው የሚሉም አሉ። አንዳንዶቹ የኢምፒውትድ ራይቸስነስ የሚባል አስተምሮ አላቸው። እንደምታውቁት ጽድቅ ይቆጠር የክርስቶስ ጽድቅ ይቆጠርልሃል የሚል ማለት ነው። እና የአንተ ጽድቅ እግዚአብሔር ፊት ምንም ፍሬ ያለው ነገር ስላልሆነ እግዚአብሔርን ሊያስደስት ስለማይችል ክርስቶስ ነው ጽድቁ የሚቆጠርልህ፣ የእሱ ነው። የአንተ መታዘዝ ሳይሆን የክርስቶስ መታዘዝ ነው። የአንተ ሕግ መፈጸም ሳይሆን የክርስቶስ መፈጸም ነው የሚቆጠር የሚለው ይሄ ኢምፒውቴሽን የሚባል አስተምሮ አለ። አንዳንዶቹ አንቀበሉም ይላሉ። ለምሳሌ ከአንግሊካን ቴዎሎጂያን እንደዚህ የሚሉ አሉ። አንዳንዶቹ ደግሞ አይ ይህንንማ መቀበል አለብን ይላሉ። እና ይሄ ምንድነው ያመጣው? ይሄ ልዩነት እንዲህ አይነት በጣም ኢንኮንሲስተንት የሆነ በእያንዳንዱ ጉዳይ ላይ ሰዎች የተለያየ ነገር የሚያነሱበት ነገር መጽሐፍ ቅዱስ አረዳድ ላይ ያለ ችግር ነው ማለት ነው። መጽሐፍ ቅዱስን የመረዳት በአግባቡ የመረዳት ችግር ነው። እና መጽሐፍ ቅዱስ እንዴት ነው መረዳት? ትክክለኛው መረዳት ምንድን ነው ካል
አንደኛ ምልአት መሆን አለበት አይደል? መጽሐፍ ቅዱስ በምልአት መታየት አለበት። ወንጌላትን ትቶ በቅዱስ ጳውሎስ መልእክታት ላይ በጣም ያተኮረ ከቅዱስ ጳውሎስ መልእክትም ደግሞ የተወሰኑ መልእክታት ሮሜና ገላትያ ከሮሜና ገላትያም ደግሞ የተወሰኑ ምዕራፎች ላይ የተመሰረተ አስተምሮ ነው ያለው። ሌሎች ሁሉ በዚህ ነው የሚታዩት። በቃ ይሄ ዲክቴት የሚያደርግ የሚመራ ይሆንና ሌሎች ከዚህ ጋር ከገጠሙ ገጠሙ፣ ካልገጠሙ ያው በዓመት አንድ ጊዜ እንኳ በስብከት የማይነሱ ይሆናሉ ማለት ነው። እስኪ አሁን በፕሮቴስታንት ሰባኪያን ዘንድ የማይነሱ ጥቅሶች አታውቁም? ተሰብከው የማያውቁ ተነግረው የማያውቁ በጣም እንትን ምንድነው ፔሪፌሪያል የሆኑ ከወንጌል ግን ጌታ የተናገራቸው እስከ መጨረሻው የሚጸና እርሱ ይድናል በሚል ርዕስ ስብከት ሰምታችሁ ታውቃላችሁ? እና እንዲህ አይነት ችግሮች አሉ። ምንድነው በሆነ ጥቅስ ላይ ብቻ መመስረት ከዚያ ሌሎቹን ነገሮች ዝም ብሎ ተጨማሪ ነገር አድርጎ የማየት ችግር አለ። ስለዚህ አንደኛው በመጽሐፍ ቅዱስ ትክክለኛ አረዳድ የሚባለው ምልአት ያለው በቃ በወንጌላትም በመልእክታትም በነቢያትም በሐዋርያትም በመልእክታትም በራዕየ ዮሐንስም በሁሉም ስለዚያ ጉዳይ የተባለው ነገር ምንድን ነው ብሎ ሁሉንም ጉዳይ የያዘ አስተምሮ ነው ትክክለኛ አስተምሮ እንጂ በተወሰኑ ጥቅሶች ላይ የተመሰረተ በተወሰነ ነገር ላይ የተመሰረተ አስተምሮ ችግር ያለው ይሆናል ማለት ነው። እና እሱን እናያለን 99% እንደው ዝም ብዬ ልገምት ብል ግምት ስህተት ሊኖረው ይችላል። 99% ጥቅስ የሚጠቀሰው የጳውሎስ መልእክት ላይ ነው። ከጳውሎስም ቅድም እንዳልነው የተወሰኑት እና ይሄ ጤነኛ ነው እንዴት ይባላል? ወንጌላት ለምን ተጻፉ? መልእክታት ለምን ተጻፉ? የነቢያት መጽሐፍት ለምን ተጻፉ? እነሱን ወደ ጎን አድርጎ የተወሰነ ቦታ ላይ ብቻ ማተኮር በቃ ባላንሱ ተበላሽቷል ማለት ነው። ጥንታውያን አብያተ ክርስቲያናት ግን እንደዛ አልነበሩም። የአባቶችን መጽሐፍት ብታዩ፣ የሐዋርያውያን አበውን መጽሐፍት ብታዩ ጳውሎስንም ይጠቅሳሉ፣ ወንጌላትንም ይጠቅሳሉ፣ መልእክታትንም ይጠቅሳሉ፣ ነቢያትንም ይጠቅሳሉ። እነ ጀስቲን ማርቲርን መጽሐፍ ብታዩ የነቢያትን መጽሐፍት በጣም ነው የሚጠቀሙት። የሌሎችም አባቶች እንደዚህ እነ ኢሬኒዮስ እና ጥንታውያን አባቶች በጣም መጽሐፍ ቅዱስን በሁሉም አንዱን ዝቅ አንዱን ከፍ ሳያደርጉ ማለት አንዱን ለትምህርት ተጠቅመው አንዱን ሳይተው ሁሉም ላይ ያለው መልእክት ጠብቀው ነው የሚያስተምሩት። እና ይሄ ችግር አለ። አሁን ይሄ ከ15ኛው ክፍለ ዘመን በኋላ ያየነው አንዱ ችግር መጽሐፍ ቅዱስን የተወሰነ ቦታ ላይ ብቻ ተኩሮ ሌላውን መተው፣ ባይተውም ኔግሌክት ማድረግ ይሄ ነው። ሁለተኛ ቅዱስ ጳውሎስ አሁን ያስተማረበት አውድ አለ። ያለ አውድ መተርጎም፣ ያለ አውድ መጽሐፍት ያለ አውዳቸው ነው የሚተረጎሙት። ጳውሎስ ያለ አውዱ ነው የሚተረጎመው። ይሄን ደግሞ እኛ አይደለም የምንለው። በቅርቡ በፕሮቴስታንቶች ዘንድ ራሱ የተፈጠረ ሙቭመንት አለ፣ ኒው ፐርስፔክቲቭ ኦን ፖል የሚባል ማለት ነው። እና ያ ሙቭመንት ምንድነው ዓላማው? ፕሮቴስታንቶች ነው የሚመሩት። ባይዘው የፕሮቴስታንት ስኮላርስ ናቸው የሚመሩት። እነሱ ምንድነው ጳውሎስ በ16ኛው ክፍለ ዘመን ያለ አግባብ ነው የተተረጎመው፣ በአንደኛው ክፍለ ዘመን አውድ ሳይሆን በጥንታዊቷ ቤተክርስቲያን አውድ፣ በሐዋርያት ዘመን በነበረው አውድ፣ በሌት ጁዳይዝም በክርስቶስ በመጣበት ዘመን አካባቢ በነበረው የአይሁድ አስተሳሰብ አስተምሮ አንጻር ሳይሆን ጳውሎስ የሚተረጎመው 16ኛው ክፍለ ዘመን ላይ አውሮፓ በነበረው ችግር ነው ሲተረጉሙት የነበረው። አያችሁ፣ አውዱን ኮንቴክስቱን የሚሰጠው
የአንደኛው ክፍለ ዘመን ሁኔታ ነው። እነሱ ግን ሲተረጉሙ የነበረ በ16ኛው ክፍለ ዘመን ሁኔታ ነው። ስለዚህ ጳውሎስ ራሱ ያለ አውዱ ነው ሲተረጎም የኖረው። ስለዚህ እሱን እናስተካክል። ለምሳሌ በዚህ ሙቭመንት ውስጥ አንዱ የሚታየው ነገር ቅድም ያልነው ይሄ የኢምፒውቴሽን አስተምሮ ጽድቅ የክርስቶስ ጽድቅ ይቆጠርልሃል። አንተ ጻድቅ አትሆንም፣ ኃጢአተኛ ነህ። ምንድነው? ምንም ተስፋ የለም። ጻድቅ የመሆን ተስፋ የለም። ምንም ቢባል ያንተ ጽድቅ እግዚአብሔር ፊት ሊቀርብ አይችልም። ስለዚህ የክርስቶስ ጽድቅ ብቻ ነው ሊቆጠርልህ የሚችለው የሚለው አስተምህሮ የቅዱስ ጳውሎስ አስተምህሮ አይደለም። ስክሪፕቸራል አይደለም፣ የተጫነ ነው። መጽሐፍቶቹ ላይ ንባቦቹ ላይ የተጫነ ነው። ለምሳሌ አሁን እንትንን እዩት። አብርሃም እምነቱ ጽድቅ ሆኖ ተቆጠረለት ይላል። ይሄውን ለኢምፒውቴሽን ሊጠቀስ አይችልም። ምክንያቱም ለአብርሃም የክርስቶስ ጽድቅ አይደለም የተቆጠረለት፣ እምነቱ ነው የተቆጠረለት። የሚጠቅሷቸው ጥቅሶች ራሱ ያለ አውዳቸው ነው የሚጠቀሱት። ሁለተኛ ቆሮንቶስ 5 ላይ የሚጠቀስ አለ። እኛ የእግዚአብሔር ጽድቅ እንሆን ዘንድ ክርስቶስ ስለኛ ኃጢአት ሆነ የሚለው የእግዚአብሔር ጽድቅ እንሆን ዘንድ የሚለው ተቆጠረልን ከተባለ የክርስቶስ ሳይሆን የእግዚአብሔር ጽድቅ ነው የተቆጠረላቸው። አየህ፣ እግዚአብሔር በሰማይ የሚሰራው ስራ ነው ለአንተ የሚቆጠርልህ ማለት ነው። ክርስቶስ ብቻ ተብሎ ተነጥሎ አልተነገረም። ይሄ ደግሞ አይሆንም። የእግዚአብሔር ጽድቅ ለሰው ይቆጠራል። የክርስቶስ እንኳ ቢባል እኮ ሰውነቱ ነው እኮ አይደል ሊቆጠር የሚችለው እና አይሆንም። የሚጠቅሷቸው ጥቅሶች በአጠቃላይ የሚያስኬዱ አይደሉም። እና እነዚህ አዲሶቹ ሙቭመንት ኒው ፐርስፔክቲቭ ኦን ፖል ፕሮቴስታንቶቹ ራሱ እየተሰማቸው ነው። እነዚህ ሊበራል የሆኑት ትንሽ ጄኑዊን የሆኑት ፕሮቴስታንቶች ጳውሎስ ራሱ ሚስ አንደርስታንድ ተደርጓል፣ ያለ አግባብ ነው ሲተረጎም የኖረ የሚል ነው። ስለዚህ ያለ አውድ የሚተረጎም መጽሐፍ ቅዱስ የተወሰኑ ቦታዎች ላይ ብቻ በማተኮር የሚሰራ ዶክትሪን ነው የነበረው ማለት ነው። የዚህ ሁሉ ችግር ግን ምንድን ነው? መጽሐፍ ቅዱስን በጥንታዊ ቤተክርስቲያን እይታ ማየት ያስፈልጋል። ካልሆነ በትክክል መረዳት አይቻልም። ጥንታዊቷ ቤተክርስቲያን እንዴት ተረጎመችው? በመንፈስ ቅዱስ የምትጠበቀው መንፈስ ቅዱስ ሲጠብቃት የምትኖረው የእውነት አምድና መሰረት የተባለች ቤተክርስቲያን አለች። መንፈስ ቅዱስ ነው ቤተክርስቲያንን ወደ እውነት ሁሉ የሚመራት። ወደ እውነት ሁሉ መምራት ማለት መጽሐፍን በአግባቡ እንድትረዳ የሚያደርጋት ማለት ነው እና መንፈስ ቅዱስን በግለሰብ ደረጃ ክሌም አድርጎ አንድ ሰው መንፈስ ቅዱስ መርቶኝ ነው ይህንን የተረጎምኩት ቢል አያስተማምንም። ለምን? ሌላውም እንደዚያው መንፈስ ቅዱስ መርቶኝ ነው እንደዚህ የሚተረጉመው ይላል። መንፈስ ቅዱስ መርቶኝ ነው ያላለ ማን አለ? አለ እንደ በታሪክ መንፈስ እንደው አዲስ ዲኖሚኔሽን ከሚመሰረቱት ውስጥ እኔ መንፈስ ቅዱስ መርቶኝ ሳይሆን በራሴ መረዳት ነው ያላለ የለም። መንፈስ ቅዱስ መርቶኝ ማለት የምችለው ቤተ ክርስቲያን ነች። በአስተማማኝ ሁኔታ መንፈስ ቅዱስ መርቶኝ ይህን ተርጉም ያለው የምትል ጥንታዊቷ ቤተክርስቲያን የተስማማችበት አስተምሮ ከሆነ መንፈስ ቅዱስ እንደመራት ልክ ነው። ምክንያቱም አንዷ የክርስቶስ ቤተክርስቲያን መንፈስ ቅዱስ የሚመራት ቤተክርስቲያን በስምምነት ደረጃ የተሳሳተ ትምህርት ልትቀበል አትችልም። ካልሆነ መንፈስ ቅዱስ ትቷታል ማለት ነው። መንፈስ ቅዱስ እየጠበቃት አይደለም፣ ፌል አድርጓል ማለት ነው መንፈስ ቅዱስ ሎቱ ስብሐት። ስለዚህ ጥንታዊቷ ቤተክርስቲያን የተረዳችው በዛ መንገድ ካልተተረጎመ አሁን የምናየው ዲዛስተር ችግር ይፈጠራል ማለት ነው። አሁን ገድላት ላይ ተአምራት ላይ የሚያዩትን ነገሮች ይሳለቃሉ። ምን ይላሉ እነዚህ ሰዎች? እኮ ነገራችን ላይ መጽሐፍ ቅዱስ ላይ ያለ ተአምር ራሱ ገድላት ላይ ተአምራት ላይ ቢያገኙት ይሳለቁበታል። አይመስላችሁም? እንደው መጽሐፍ ቅዱስ ላይ ስላለና መጽሐፍ ቅዱስ አንድ ጊዜ ስለተቀበሉት እንጂ በዚህ ሜንታሊቲያቸው መጽሐፍ ቅዱስ ላይ ብዙ የሚሳለቁበት ተአምር አይኖርም ብላችሁ ነው? እኔ ይመስለኛል። ኧረ በጣም ብዙ ማለት እንዲያውም የሚከባበዱ ጥቅሶች አሉ መጽሐፍ ቅዱስ ላይ። አሁንም እኮ ከዚያ ውስጥ እኮ ነው መጽሐፍ ቅዱስ ለምሳሌ በምስጢረ ቁርባን ማቴዎስ ዮሐንስ 6ን እኮ ሲቃወሙ እኮ በዚያ አውድ እኮ ነው የሚረዱት። የኖህ ታሪክ አሁን የጥፋት ውሃ ታሪክ
ገድላት ውስጥ ቢገኝ ይተርፍ ነበረ? እንዴት ነው ተራራ ላይ ውሃው ላይ ተንሳፎ መርከብ አስባችሁታል? ከታየኛው አህያ ወራችሁ ማለች። አህያ እንዴት ነው አህያ ወራች? እግዚኦ ኦርቶዶክሶች አህያ ወራች። አህያ ዳርህን ያዝ ነው የምልህ፣ ጥግህን ያዝ። የናቡከደነጾር ታሪክ አሁን ለምሳሌ ወደ ሪያ ተቀየረ የሚለው እንዴ እንትን ሁሉ አንበሳው የዳንኤል ታሪክ ኤልሳ በእንትን በብረት እንትን ብረትን በእንጨት አንሳፎ ማውጣት እንደዚህ ያሉ ታሪክ። የኤልሳ አጽም ራሱ ሙት አስነሳ። ሰውየው ጥሎት ሲሄድ ሰውየው ተነሳ። እንዴት ነው ሳያምን ደንግጠው ስለጣሉት እንዴት መጡብኝ። በመድኃኒዓለም እንደው ጌታችን አሁን ጴጥሮስን አንተ ሰይጣን ያለው ገድላት ውስጥ ተገኝቶ ቢሆን ኑሮ እግዚኦ ክርስቶስን ተሳዳቢ ያደረጉት ምናምን ብለው ኤግዛክትሊ። በነገራችን ላይ እሱ ነው በቃ የእነሱ ሜንታሊቲ እሱ ነው። እኔ ሬሶን እንደው በደንብ እንድናወራበት ያልኩኝ ይገርመኛል። አንዳንዴ ቁጭ ብዬ በዚህ ደረጃ አይ ዶንት ኖ። ጥሩ ነው ብቻ ይሄዱበት። የሜንታሊቲ ጉዳይ ነው። ልክ ነው። እና በጣም ሪዳክሽኒስት የሆነ እንደው ለሰው ሴንስ የሚሰጠውን ነገር ብቻ መቀበል፣ አንደኛ በኮመን ሴንስ ደረጃ ብቻ እምነትን ማውረድ። በቃ እግዚአብሔር ካረገ ይችላል። እኛ ተረዳነውም አልተረዳነውም፣ ጥበቡን ተአምራቱን ተረዳንም አልተረዳንም፣ አስተምሮ ከአንድ ተአምር አይመዘዝም አይነሳም። ግን እግዚአብሔር ማድረግ የሚሳነው ነገር የለም። ሁሉን ነገር የመረዳት ኤክስፕሌን የማድረግ አቅሙም ግዴታውም የለብንም ደግሞ ማለት ነው። እና እምነት በኮመን ሴንስ ደረጃ ሁሉም አይወርድም። ይሄ አውሮፓ ላይ የነበረ የኢንላይትመንት ዘመን የፍልስፍና ሀሳቢ ሁሉን ነገር ወደ ራሽናሊቲ የማውረድ፣ ሁሉን ነገር ወደ ኮመን ሴንስ የማውረድ፣ ሁሉን ነገር በሰው አይምሮ ልክ የመገደብ፣ ለሰው ሴንስ የሚያደርገውን ነገር ብቻ የመቀበል እና ደግሞ ዶክትሪንን ራሱ የሆነ ኢኩዌሽን የማድረግ ነገሮችን እንደ ቫሪያብል አድርጎ ኢኩዌሽን ውስጥ የሚገባውን ነገር ብቻ አስገብቶ ኢኩዌሽን ውስጥ የማይገባውን ቫሪያብል ማስወጣት አይነት አካሄድ ነው። ዶክትሪን ራሱ ፎርሙሌት ሲደረግ አይታችሁ ከሆነ ሰው በቅዱስ ቁርባን ለዘላለም ሕይወት ይላል ስለው ኦልሬዲ የእሱ ኢኩዌሽን ሰው በእምነት ነው የዘላለም ሕይወት የሚያገኘው። በስንት ነገር ነው የምትድኑት ይላሉ እንጂ አሁን ስንት ነው እናንተ ጋር ስንት ነው? አሁን በቅዱስ ቁርባንም እንትኑ እኮ ነው ቀሲስ። ይሄ ሌላው ቫሪያብል እዛ እነሱ ከሰሩት ኢኩዌሽን ውስጥ አይገባም። አይ እዚያማ ከጨመር ነው በማርያምም ትድናላችሁ፣ በሚካኤልም ትድናላችሁ፣ በአርሴማም ትድናላችሁ። እርስዎ እንግዲህ ቀሲስ ፊዚክስ እና ማትማቲክስ ተምረዋል? እንዴት ነው ገፍተዋል ትንሽ? አይ ያው እስከ 12ኛማ ተምሬያለሁ እንጂ በሳይንስ ትምህርት ቫሪያብልስ የሚባሉ አሉ። የሆነ ኢኩዌሽን ይሰራል። ቫሪያብሎች አሉ፣ ኢንዲፔንደንት ዲፔንደንት ቫሪያብል ምናምን የሚባል አለ። እና እዚያ ውስጥ ኢኩዌሽን እንትን ቫሪያብል ውስጥ የሌለ ነገር ሁሉ ጥቅም የለውም። ምንም አይነት መረጃ ዳታ ቢሰጥዎት በሰንጠረዥ 1000 ዳታ ቢሰጥዎት የኢኩዌሽኑ ቫሪያብል 3-4 ከሆነ ሌላው 900 ምናምን ዳታ ምንም ጥቅም የለውም ማለት ነው። አሁን እነሱ የሰሩት ዶክትሪን ላይ በቃ የተወሰነ ነገር ላይ ብቻ ስለሆነ የሚያተኩሩት ሌሎቹ ነገሮች እዚያ ኢኩዌሽን ውስጥ አይገቡም፣ መግቢያም የላቸውም ማለት ነው። እና ይሄ ነው ችግሩ። አሁን በጣም የምናየው ችግር። እኛ ደግሞ ምንድነው የምንለው? አይ እኛ ለእምነት ራሽናሊስት የሆነ እንትን ኢኩዌሽን አንሰራም። በቃ መጽሐፍ ቅዱስ ካለው መቀበል ነው። መጽሐፍ ቅዱስ እምነት ለዘላለም ሕይወት ሲል አዎ የዘላለም ሕይወት እምነት ያስፈልጋል። ጥምቀት ለዘላለም ሕይወት ሲል አዎ፣ ቅዱስ ቁርባን ለዘላለም ሕይወት አዎ፣ መልካም ስራ አዎ እንላለን። ለማስማማት የምንችለውን ያህል እንሞክራለን፣ ለምንረዳውን ያህል። ከአቅማችን በላይ የሆነውን ነገር ደግሞ ዝም ብለን እንቀበላለን። ከዚህ እኔ ከሰራሁት ኢኩዌሽን ውስጥ ካልገባ ይሄ አያስፈልግም አንልም። እና ይሄ ሪዳክሽኒዝም፣ በጣም ሪዳክሽኒዝም ማለት ሪዳክሽኒዝም ምን መሰላችሁ? ጠለቅ ብሎ ሲታይ ሪዳክሽኒዝም ማለት ፍጥረታዊ አእምሮ ማለት ነው። ይሄ የሰው አእምሮ በኮመን ሴንስ ብቻ በራሽናሊቲ ብቻ የሚያስበው አእምሮ ማለት ነው።
እና ወደዚያ የማውረድ ዶክትሪንን አስተምሮን ወደዚያ ዝቅ የማድረግ ነገር አለ እና መጽሐፍ ቅዱስን በዚያ ነው የሚያዩት፣ በዚያ ነው የሚረዱት። ለዛ ነው የተወሰነ ቦታ ላይ ሴንስ የሚሰጣቸው ቦታ ላይ ብቻ የሚያተኩሩት ማለት ነው። ለአእምሯቸው አፒል የሚያደርግ ነገር ላይ ብቻ የተወሰኑ ጥቅሶች ላይ ብቻ ያተኩራሉ። ሌላው ግን በዛ ሪዳክሽኒስት በሆነ እሳቤ ውስጥ ስለማይገባ ቦታ ስለማይኖረው ወደ ጎን ገለል ይደረጋል ማለት ነው እና በጣም ከፍተኛ የሆነ መጽሐፍ ቅዱስ እኛ ከነገራችን ላይ መጽሐፍ ቅዱስ ብቻ የሚለው ሶላ ስክሪፕቸራ የሚባለው ምንም በዲፊኒሽን ምናምን ሊጠግኑት ቢሞክሩ ሶላ ነው ሶላ ነው። ሌላው እንደ ረዳት እንደምናምን ሊገባ ይችላል። ግን መጽሐፍ ቅዱስ ብቻ የሚለው አስተምሮ እኛ የምንቃወመው ለምንድን ነው? መጽሐፍ ቅዱስን ለማዳን ነው። እነሱ መጽሐፍ ቅዱስ ብቻ ሲሉ መጽሐፍ ቅዱስን የበለጠ ክብር እየሰጡ፣ እኛ ደግሞ አይ መጽሐፍ ቅዱስ ብቻ የሚለው አስተምሮ ትክክል አይደለም ስንል መጽሐፍ ቅዱስን ዝቅ እያደረግን የሚመስላቸው ሰዎች አሉ። እኛ መጽሐፍ ቅዱስ ብቻ የሚለው አስተምሮ ስህተት ነው ስንል መጽሐፍ ቅዱስን ከግል ትርጓሜ ለመጠበቅ ነው። ሰዎች እንደፈለጉ ቅድም ባልነው መንገድ እንዳይተረጉሙት፣ እንዳያበላሹት መጽሐፍ ቅዱስን ስለምናከብር ነው ቤተክርስቲያን በተረጎመችው መንገድ እንተርጉመው፣ አንቆነጻጽለው፣ የሆነ ቦታ ላይ ብቻ ሄደን ሌላውን አንተው፣ በምልአት እንረዳው። ጥንታዊቷ ቤተክርስቲያን መንፈስ ቅዱስ በመራት መንገድ በተረዳችው መንገድ እንተርጉመው ስንል መጽሐፍ ቅዱስን ለመታደግ ነው። መጽሐፍ ቅዱስን በትክክል የሚጠብቀው ቀኖናውን ከመወሰን ጀምሮ ከቀኖና ጀምሮ እስከ ትርጓሜው ድረስ ለመጠበቅ ሶላ ስክሪፕቸራ መፍትሄ አይደለም። ሶላ ስክሪፕቸራ እንኳን ትርጓሜው ቀኖናውንም አያድንም። 66 ምናምን የሚለውን እንኳን መጠበቅ አይችልም ማለት ነው የሚሉትን ማለት ነው እነሱ። ሶላ ስክሪፕቸራ ውስጥ 66 የሚል የለም። የትኛው መጽሐፍ ቅዱስ ነው ኢንስፓየርድ የሆነው የትኛው ነው ያልሆነ የሚልም የለም። እኛ ሶላ ስክሪፕቸራ እንኳን ትርጉሙን ቀኖናንም አይጠብቅም ብለን ነው የምንከራከረው እና ለመጽሐፍ ቅዱስ ነው የምንከራከረው ማለት ነው። አረዘምኩ። ለሌሎች ወንድሞችም መምህራንም ቦታ ልስጥ። እግዚአብሔር ይስጥልኝ። አንድ ነገር ልጨምር። ክርስቶፎረስ ከይቅርታ ጋር አብሮ እኔም ወደ እርሶ ልመጣ ነበረ። እንደውም ለምሳሌ መምህር በረከት ይሄ ብዙን ጊዜ ሮሜን ይጠቅሳሉ። ሮሜ ደግሞ የተወሰኑ ጥቅሶች አሉ። እነሱም ደግሞ ካውዳቸው ውጭ ነው፣ ቅድም እንዳነሱት። እሺ ሮሜን ሲጠቅሱ ሮሜ 2ን አይጠቅሱትም። ኢቨን እኔ አይ ዶንት ኖ ጥቅሱን ራሱ የሚያውቁት አይመስለኝም። ማለት መኖሩን ራሱ እንደዚህ ያለ ቃል የሚደነግጡ ይመስለኛል። አሁን ሳነበው እንዲህ ይላል ሮሜ 2። ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም፣ በሌላው በምትፈርድበት ነገር ራስህን ትኮንናለህና አንተው ፈራጁ እነዚያን ታደርጋለህና። ይቅርታ። እንደዚህም በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። አንተም እንደዚህ በሚያደርጉ የምትፈርድ ያንም የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስላልን? ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህን? ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታክማቻለህ ይላል። አሁን ይሄ በእምነት ብቻ አንዴ ድኛለሁ የሚል ነገር የሚያሳይ አይደለም። የእግዚአብሔርን ምሕረት የእግዚአብሔርን ቸርነት ወደ ንስሐ እንዲመራህ ነው የታገሰህ ይቅር ያለህ ንስሐ እንድትገባ ነው። እና ግን ንስሐ የማትገባ ከሆነ ንስሐ እንደማይገባ እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታክማቻለህ ነው የሚለው። ዘቅ ብሎ ደግሞ ቀሲስ ይሄ ለብሉይ ኪዳን ሳይሆን ለአዲስ ኪዳን እንደሆነ ቁጥር 16 ላይ እዚሁ ላይ ምን ይላል መሰሎት? ቀጥሎ ያለው ያንን ያነሱልኛል። ቆይ ይሄኛው ምን ይላል? እርሱ ለእያንዳንዱ እንደ ስራው ያስረክቧል ይላል። አሁን ይሄ ስራ የተባለው እምነት ነው እንዳይባል ንስሐስ እንደማይገባ ልብህ እንደ ጥንካሬ ነው የእግዚአብሔርን ምሕረት
እግዚአብሔር ቸር ነው። አዎ እንዳሉት ቅድም በብሉይ ኪዳን እግዚአብሔር ቸር ነው እያልክ ኃጢአት አትስራ አይደል የሚለው በነቢያትም እርሱ ለእያንዳንዱ ስራ ያስረክበዋል። በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለምን ህይወት ይሰጣቸዋል። በበጎ ስራ በመጽናት ነው የሚለው። እዚያ ጋር ስለ እምነት ሲያወሩ በበጎ ስራ ስለ መጽናት ለምንድን ነው የማያነሱት? ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል። አስቀድሞ በአይሁዳዊ ደግሞ በግሪካዊ፣ ነገር ግን በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል። አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው እግዚአብሔር ለሰው ይቀጥሉ። አሁን ያለውን ያንሱት 16 ላይ ነው። ይህንን ሃይፖቴቲካሊ ዝም ብሎ በብሉይ ኪዳን ስለነበረ አካል ከክርስቶስ ማዳን በፊት ስላለ ሰው የተነገረ ነው እንዳይሉ እንኳ ይሄ ይሆንባቸዋል ይመጣባቸዋል የሚለው ቁጥር 16 ላይ ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርኩ በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል ይላል። አዎ አይ ስለዚህ ከላይም እኮ ስለ ፍጻሜ ነው የሚያወራው። በሚገለጥበት ጊዜ እኮ እያለ ነው የሚያወራው። ከላይም ራሱ ከላይም በራሱ የሚናገረው እሱ ነው። እንግዲህ የማይጠፋን ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል ተብሎ በብሉይ ኪዳን ላለ ሰው የሚጠቀስ አይደለም። ይሄ እንደው እንትን ራሱ ቀሲስ ሁሌ የሚጠቅሱት የሮሜ 8:34 ላይ አዎ እቺ ጥቅስ አሁን በቃ እንግዲህ እንደ በስማም ናት የጴንጤ በስማም እንደ ኪዳን እንደ ምስማቅ ጧትና ማታ እና እዚህ ላይ አሁን የሚማልደው ምናምን የሚለው ላይ አሁን በፕሮቴስታንት አስተምሮ ጽድቅ አንድ ጊዜ በቅጽበት የሚፈጸም ነው ይላሉ። ግን ደግሞ የሚማልድ አለ ከስ ሲመጣ ሉትራኖቹ የተወሰነ ለየት ያለ አስተምሮ አላቸው። ከነሱ ለየት ያለ አንዱ የሚወዛገቡበት ይሄ ነው። በሌሎቹ የነሱ የተሻለ እንትን አላቸው። ግን ጽድቅ አንድ ጊዜ ነው ይላሉ። በቃ የሆነ ሞመንት ላይ የሚፈጸም ነው ይላሉ። ግን ይሄ ሮሜ 8:34 ከፍ ብሎ ስናየው የሚያጸድቅ እግዚአብሔር ነው የሚኮንንስ ማን ነው ይላል። እንግዲህ የመረጣቸውን ማን ይከሳቸዋል? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው የሚኮንን ማን ነው? የሞተው ይልቁንም ከሙታን ተነሳው በእግዚአብሔር ቀኝ የተቀመጠው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚያለው ኢየሱስ ክርስቶስ ነው ይላል። ያው የፊተኛው ትርጉም ማለት ነው። ይሄ 2000 ላይ ስለኛ የሚፈርደው ይላል። እኛ ይተዋቀስ ወይንቲያነ ስለሚል ግይዙ ማለት ነው። አሁን የሚገርመው ቀሲስ የሚያጸድቅ ማን ነው የሚለው በፊውቸር ቴንስ የተገለጠ እንጂ የተቀመጠ ነው። yes ወደፊት እና ለዛ ነው ክርስቶስም አለልን የሚኮንነን እግዚአብሔር ራሱ የሚያጸድቀን እግዚአብሔር የሚኮንነን እግዚአብሔር ራሱ ነው። ክርስቶስ ደግሞ የሞተው የተቀመጠው ክርስቶስ አለልን ነው መልእክቱ። እና አሁን ይሄ የሚያወራው ስለ ፊውቸር ጀስቲፊኬሽን ነው። ስለ ቅጽበታዊ ሳይሆን አንዴ ስለተጠናቀቀ ድህነት ሳይሆን ስለሚመጣው በክርስቶስ ዙፋን ፊት ስለሚሆነው ነው። አሁን ሮሜ 8:34ን እንኳ ጠቅሰው እኛ ጋር ሲከራከሩ ይህንን እንኳ አያስተውሉም ማለት ነው። ኤግዛክትሊ እውነት ይቀጥሉ። ከዚህ ሳቋረጥኩት በጣም አይ ሌሎችም ወንድሞች በጣም ጎበዞች። ብሩክ ቀደም በጣም በጥሩ ሁኔታ ነበር ሲሄድበት የነበረ እና አጠቃላይ ወደ ሬሳችን ኮንክሉዥን ሳረግን ሬሳችን ላይ ስመጣ ኢንቴኮስታል ሪሊ የእምነት በክርስቶስ ላይ እምነት የሚባለውን ራሱ ያሟላል ወይ? እምነት እኮ በምላት መጽሐፍ ቅዱስን መረዳት ማረፍ ነው እኮ እምነት እኮ። ፕሮቴስታንት እኮ ረፍት የለውም እኮ እንትና የቅዳሴ ስርዓት የለ፣ የአምልኮ ስርዓት የለ። አሁን በመጽሐፍ ቅዱስ ስግደት፣ ጾም አለ አይደለ? መጽሐፍ ቅዱስ መቼ ነው የሚጾሙት? መቼ ነው የሚሰግዱት? ማለት ጫጫታ፣ ውካታ፣ ግርግር ነው እንጂ የሊተርጂ እንትን የላቸውም፣ ህይወት የላቸውም።
ኢቨን እንኳ ቤተክርስቲያን የቤተክርስቲያን ባህሪ የራሱ አናይባቸው ማለት ምንም ነገር ነው ማናየው። አንዲት ቤተክርስቲያንን አናያትም። ቅድስቲቷን ቤተክርስቲያንን ዓለም አቀፊቷን ቤተክርስቲያንን ዩናይት የሆነች ቤተክርስቲያንን አናገኝም። ዩኒቨርሳል የሆነችን ቸርችን አናይም። እዚያ ውስጥ የተበጣጠቀ የሆነ ፖለቲካ ከእምነቱ ይልቅ ፖለቲካ የሆነ አንድ ጠላት አለ። ያንን ጠላት ለማጥቃት የተሰባሰቡ የተለያየ እምነት ያላቸው ሰዎች ግሩፕ አክሲዮን የሆነ ጥቅም ለማግኘት የተደራጁ ድርጅቶች እንጂ እኔ እውነቴን ነው። ቲክቶክ ከመጣ በኋላ ደግሞ የበለጠ እነሱን እንዳውቃቸው አደረገኝና ምንድነው መጽሐፍ ቅዱስ ገልብጠው የሚረዱበት ኢምፒውቴሽን አስተምሮ ይቺ ኢምፒውቴሽን እኮ ነች እንደዚህ የምታደርገው። ክርስቶስ ያደረገልን የኛ ይቆጠራል የሚለው እንደዚያ እኮ ይሄ እኮ ራሱ እኮ ይሄ ክርስቶስ ያደረገው ለኛ ይቆጠራል እኮ ክርስቶስ የኃጢአት ጠበቃ ፍሪ ዊል። በዚህ አይነት መንገድ እኮ ፕሮቴስታንት ፍሪ ዊሉን ራሱ የተቀማ አንድ ጊዜ ብቻ በነሱ እይታ በነሱ ትምህርት ዋን ሴቭድ ኦልዌይስ ሴቭድ ትምህርት መጽሐፍ ቅዱስ አንድ ጊዜ እንዲያምኑ ብቻ ነው የሚጠበቅባቸው። እንደምንም ብለው ተንኳተው በቃ በክርስቶስ ማመን ነው የሚጠበቅባቸው እና መጽሐፍ ቅዱስ ሐሳብም እዚያ ላይ ነበር ማጠንጠን የነበረበት። በነገራችን ማመንም ለግማሾቹ ደግሞ ዝም ብሎ ከላይ የሚወርድ ነው። ያው የጥምቀቱና ቅዱስ ቁርባን የሌለበት አየር ላይ የተንጠለጠለ እና ለዚያ ነው የጴንጤ የመጽሐፍ ቅዱስ አረዳድ ኔጌቲቭ ነው ከመጽሐፍ ቅዱስ ሐሳብ። ያ እንትን ጳውሎስ ላይ እንትን ጢሞቴዎስ ላይ ነው የአምልኮ መልክ አላቸው ኃይሉን ግን ክደዋል። አይነት ኃይሉን የካዱ የአምልኮ መልክ ያላቸው መጽሐፍ ቅዱስን የክርስቶስን ትምህርት በትክክል በተቃራኒ በግልባጭ የሚረዱ ናቸው። ቅድም ያሉትን ቀሲስ ይቺ ወደ ክርስቶስን የኃጢአት ጠበቃ ያደርጋል፣ ሰዎችን ደግሞ ኃጢአትን እንዲለማመዱና እንዲዳፈሩ ያደርጋል፣ ዋዘኞች እንዲሆኑ ያደርጋል የሚለው አስተምሮ አሁን እርስዎ ያሉት ሳይሆን በሪፎርሜሽን ማግስት ይህንን ተቃውመው የጻፉ የተከራከሩ የፕሮቴስታንት ስኮላርስ አሉ። ለምሳሌ አንድ አንግሊካን እንትን እንግሊዝ ውስጥ በ16ኛው ክፍለ ዘመን የጻፈ አንድ ሰው አለና እነዚህ ሰው በእምነት ብቻ ይጸድቃል፣ የክርስቶስ ጽድቅ ለእኛ ተቆጥሯል የሚለው አስተምሮ ተቃውሞ የጻፈበት ምክንያት ሲናገር ምንድን ነው የሚለው? እንደውም አንቲኖሚያንስ ነው የሚላቸው፣ ህግ አልባዎች ነው የሚላቸው። ይህንን ደግፈው የሚከራከሩትን ማለት ነው። እና ሰውን ህግ አልባ የሚያደርግ ሰው ከኃጢአት ጋር ቅዱስ ጳውሎስ ደምን እስከ ማፍሰስ ገና አልታገላችሁም ያለውን ምን አታገለኝ እንዲል የሚያደርግ በአጠቃላይ ቴዎሲስ እግዚአብሔርን የመምሰል ህይወት የሌለበት እና የክርስቶስን ትምህርት ደግሞ የሚያዛባ ክርስቶስ እኔን ምሰሉ አለ እንጂ እኔ አድርጌላችኋለሁ በቃ እናንተ ፍሪ ናቸው አላለም። እንደዚህማ ከተባለ እሱ ሙቶልናል አልሞትም ለምን አንልም? አይ በጣም ብዙ ነገር እኔ እውነት በቃ ብቻ ቆመው ያሉት ኦርቶዶክስን በመቃወም የኛን ገርል የኛን ደካማ ነገር በመናገር ነው እንጂ ቁጭ ብለው እስኪ ስለ ትምህርታችን ስለ እምነታችን እናውራ ብለው አይ ቲንክ ለአንድ ወር የሚበቃ ሪስ የሚኖራቸው አይመስለኝም። የለም ማለት እስኪ ስለ አምልኮታችን ስለ ወንጌል እስኪ አጠቃላይ እግዚአብሔርን ስለ መምሰል ህይወት እናውራ ብለው ቢሉ በፍጹም እኔ ተከታይ ሁሉ የሚኖራቸው አይመስለኝም። ብቻ ግን ከኛ ይሄ ጾሙ እንደ ቅድስናው የጸሎቱ የማህሌቱ አጠቃላይ የክርስቶስን የመምሰል ህይወት የከበዳቸውን ሰዎች ሰበሰቡ። በቀላሉ በአቋራጭ ትጸድቃለህ፣ አንዴ ትጸድቃለህ፣ ከዚያ ዳንክ ነው፣ ደህንነት ሴኩርድ ነው፣ በቃ ምንም አይነት በምን መንገድ አታጣውም። እንደዚህ ያለ ነገር ሲገኝ የማሪፍ ነገር ነው ብለው የገቡ ሰዎች አሏቸው። ግን የማያርፉ ህሊናቸው የማያርፍ ከዛ የኛን ገርል የኛን ደካማ ነገር የኛን የነቀሲዲ በኩሉን የሆነ ቅንጭብጫቢ ትምህርት እያነሱ ያንን በመተቸት ላይ የተመሰረተ በዚህ ላይ ነው የቆመ ፕሮቴስታንት እንጂ የፕሮቴስታንት እምነት ራሱ በእምነት ብቻ ነው መዳን የሚለውን ራሱ አያሟላም። ኦኬ እምነት ብቻ መዳን ቢሉ እንኳ በመላት መጽሐፍ ቅዱስን በማመን አይደለም። እንደው አሁን እኛ እኮ ኦርቶዶክሳውያን
እምነት ያድናል አያድንም ተብለን የምትጠይቅ መቼም አይ እምነትማ አያድንም አንልም እኮ። ምክንያቱም የኛ እምነት ሙሉ ነው። የኛ እምነት መጽሐፍ ቅዱስ የሚለውን ነው እንዳለ በእምነት ነው የምናምነው። በክርስቶስ ስናምን ትምህርቱን ነው የምናምነው። ሰው መሆኑን ተጠመቁ ብሎ ጥምቀት እንደሚያድን፣ ስጋዬን ብሉ ሲለን ስጋው መብላት የዘላለም ሕይወት እንደሚያሰጥ፣ ንስሐ ግቡ ሲለን ንስሐ በመግባት እንዲህ ያሉትን በምላት ስለምንረዳ እምነት ያድናል። አዎ እምነት መሰረት ነው፣ ያድናል። አያድንም እምነት አያድንም አንልም። ግን እምነት ባዶ ነገር አይደለም። ሲጀመር እምነት ባዶ አይደለም። እምነት በውስጡ የያዘው ነገር አለ። መታዘዝ የሚባል ነገር አለ። ወደ እምነት ሰው እኮ የሚመጣ እኮ በመታዘዝ ነው። አመፀኛ እኮ አይመጣም። እምቢ ሪጀክት ያደረገ ወደ ክርስቶስ እኮ አይመጣም። ለእምነት ለሰማው ቃል እኮ ሲታዘዝ ነው ራሱ እምነት የሚባለው ነገር የሚመጣው። እሺ ብሎ ሲመጣ እኮ ነው። እሺ የሚል በሌለበት እምነት የሚባል ነገር የለም። ስለ ክርስቶስ አንድ ሰው ሲሰበክ ኢአማኒ ሲሰበክ እሺ ብሎ መድኃኒቱን ለመቀበል መድኃኒቱን ለመውሰድ መታዘዝ መኖር አለበት። ያ መታዘዝ ደግሞ በእምነት የመጣ በጎ ስራ በጎ መልካምነትን ነው የሚያሳየው። ሪስፖንስ ማድረጉን ነው የሚያሳየው። አንድ ምሳሌ ከዚህ አሁን ያሉት ላይ አንድ ንጉሥ ለምሳሌ አንድ ነፍሰ ገዳይ ይቅር ሊለው ቢፈልግ ይቅርታ ሰጥቶ ከእስር ቤት ሊያስወጣው ቢፈልግ ቀጥሎ ነፍስ እንደማይገድል ቃል ካልገባለት ሊያስወጣው ይችላሉ። ስለዚህ እግዚአብሔር የማይታዘዝን ሰው ያጸድቃል ሲጀመር ለመታዘዝ ራሱን ዝቅ ያላደረገ ወንጌል ላይ ያለው እኮ ነው። ሁለት ልጆች የነበሩት አንደኛው ሁለት ልጆች ነበሩት። በወይኒ ሄደና ስራ ነው አንደኛው እሺ አለ፣ በኋላ ግን አልሄደም። ሌላኛው አልሄድም አለ፣ ግን በኋላ ተጸጽቶ ሄደ። ከሁለቱ አንዱ የአባቱን ፈቃድ ያደረገው ማን ነው አሉ። እሺ እምቢ ብሎ የሄደው አይደለ? ወንጌሉ ራሱ እምቢ ብሎ የሄደው ነው። እምቢ ብሎ በኋላ ግን ሄደ። አሁን እዚህ ጋር እምቢ ማለቱ ሪጀክት ማድረግን ያሳየና ግን መሄዱን ምንድነው መቀበሉን ነው የሚያሳየው። እምነት ራሱ ውስጡ ላይ መታዘዝ ያለበት ነው። አፋዊ አይደለም፣ ውሳጣዊ መታዘዝ ያለበት ነው። አይሁዳውያን እምቢ አሉ፣ አልተቀበሉም። ያኛው ግን እሺ ብሎ ሄደ። መሄዱ ማድረጉ ስራው ምን ሆኖ ተቆጠረለት? ያው በክርስቶስ ማመን ነው። ስለዚህ እኔ እያልኩ ያለሁት ምንድነው እምነት ራሱ እሺ ብቻ አይደለም፣ ማድረግን የሚያሳይ ነገር ነው። መሄድን የሚጠይቅ ነገር ነው። እሺ ብሎ መቀበልን የሚጠይቅ ነገር መታመንንም ይጠይቃል። እሱማ እምነት እኮ የምንለው እኮ በመሰረቱ በተርጓሚ ቤትም ሃይማኖት እምነት የሚለውን ሲብራራ ሃይማኖት በእግዚአብሔር ማመን ነው። እምነት ግን ትውክልት ነው። ትውክልት ተብሎ ነው ብዙን ጊዜ የሚተረጎመው። ትውክልት መታመን ነው። ማመን በእግዚአብሔር ነው። እግዚአብሔርን እናምነዋለን። ግን ማመን ብቻ ሳይሆን መታመን ደግሞ ላመንነው መኖር ትውክልት። እምነት የምንለው እሱን ነው። ትውክልት ነው የሚለው እንትኑ ሞስትሊ እና ትውክልት መታመን ነው። ለምናምነው ላመንነው አምላክ መታመን ማለት ነው፣ መኖር ማለት ነው። ትውክልት የሌለበት ሃይማኖት ባዶ መሰረት አልባ ቤት ማለት ነው እና የጴንጤ መጽሐፍ ቅዱስ አረዳድ የተገለበጠ ከመጽሐፍ ቅዱስ በግልባጭ ያለ ነው። ስለዚህ በፍጹም የክርስቶስ ተቃዋሚዎች ናቸው። ፕሮቴስታንት የሚለው በቀጥታ ክርስቶስን ፕሮቴስት የሚያደርግ ነው። የክርስቶስን ወንጌል የሚቃወም ነው እንጂ የክርስቶስን ወንጌል የሚቀበል አይደለም። ስሙን ጋሽ ልክ የሰይጣን እምነት ማለት ነው። ሰይጣን ያምናል እግዚአብሔር አንድ እንደሆነ ያምናል፣ ግን ስራ የለውም። የሰይጣን እምነት ግን ሊያድነው ይችላል? በፍጹም እንደ ኦሪገን በመጨረሻ ሰይጣን የሚድናል እንዳለው አይነት ካልሆነ በስተቀር በታምር ሊሆን አይችልም። እና እንደዚያ ነው። በጣም ይቅርታ ሰዓት ወሰድንባችሁ። ቀጥሉ። አይ ቆንጆ ነው ቀሲስ፣ ምንም የሄደ ሰዓት የለም። ቃሌቱን ያሰማልን መላከ ገነት ቀሲስ ዲበኩሉ መምህር በረከት፣ ሁለታችሁንም የህይወትን ቃል ያሰማልን። ዲያቆን ብሩክ ጨምር እስቲ።
አይ ቲንክ ስፔሲፊክ ነጥቦችን እንደዚህ ያነሳን በደንብ ለማሳየት እንሞክር። ከስር መቼም በደንብ በትኩረት የማይረዱ ወንድም እህቶች ይኖራሉና እነሱም በደንብ እንዲረዱ እንዲያስተውሉት። እስካሁን የተነሳውን በጣም አሪፍ ነው፣ ያን ያህል ኮምፕሌክስ አይደለም። ግን ጥቅሶችንም እያነሳን ቅድም ሲባል እንደነበረው እዚህ ጋር ምን ይላል መጽሐፍ ቅዱሳዊ ትምህርት ምን ይላል፣ እነሱ ደግሞ ምን ብለው ነው የሚወስዱት የሚለውን ነገር አሁንም እያነሳን እንቀጥል። ዲያቆን ብሩክ ይሰማል? አይ ቲንክ ኔትወርክ ምናልባት ሊሆን ይችላል። እሺ እንደዛ ከሆነ ምናልባት እዚህ ጋር መጽሐፍ ቅዱስ ልክፈትና እኔም ጥቂት ነገሮችን እየከፈትኩኝ እዛ ላይም ሐሳብ እየሰጠን እንቀጥላለን። እሺ ጠቅለል ያለው ነገር ያልተነሳ የለም። እውነት ለመናገር ግን ደጋግመን በተለያየ አገላለጽ ስፔሲፊካሊም ደግሞ ያለውን ነገር እያነሳን እንቀጥላለን። እንግዲህ በግለሰብ የመሄዱ ነገር በተለይ መጽሐፍ ቅዱስ ብቻ የሚለው ነገር ሲያዩት በጣም አሪፍ ይመስላል። ለአንተኑ ከመጽሐፍ ቅዱስ ውጭ ምንም አይነት ትምህርት አንቀበልም አይነት ነገር ነው የሚመስለው። ግን እንደዛ አይደለም። እውነት ለመናገር መጽሐፍ ቅዱስ ብቻ አንደር ከበር ነች እንጂ ከበር ነች እንደ ከበር ፔጅ እንጂ ከውስጥ እኔ ብቻ የሚል የኔ አረዳድ ብቻ የሚል ነገር ነው ያለበት። ምክንያቱም እውነትም ከመጽሐፍ ቅዱስ ውጭ ያለ ትምህርት አንቀበልም የሚል ቢሆን ስንት መጽሐፍ ቅዱስ ነው ያለው? አንዱ መጽሐፍ ቅዱስ ስንት ሐሳብ ነው ያለው? በአንድ ጉዳይ ላይ አንድ ሐሳብ አለው። እና ታዲያ አሁን እንዴት ነው ሰዎቹ ስንል 47 ሺህ እንዴ! በግለሰብ ደረጃ ብዙ። በነገራችን ላይ ይቅርታ፣ ትናንትና እንተና ቤት ነበርን፣ መዝሙረ ቤት ማለት ነው። እና አንዱ ፕሮቴስታንቶች ኦርቶዶክስ የማትሆኑበት ዘርዝሩ ሲባል ምን ቢል ጥሩ ነው? አንዱ ዝም ብለን ችካ አንልም እና እንደ ዘመኑ የተለያየ ትምህርት ነው እኛ ያለን፣ የተለያየ ትምህርት ነው ያለን አለ። የተለያየ ትምህርት ነው ያለን እኛ። ዝም ብሎ አንድ አይነት ዝም ብሎ ድሮ የነበረ የእውነት የረኮ ነው እና እኛ አለ የሆነ ዘመኑን የዋጀ ታውቃለህ፣ የሆነ የተለያየ ትምህርት ነው እኛ ያለን እና ችክ ያለ አይደለም አለና ዲሞክራሲያዊ ነን እንዴት ነው እንደዚህ ብላችሁ እኝኝ እያላችሁ ድሮ ላይ ተቀምጣችኋል። ተራማጅ ነን ነው ተለውጧል ነው ተራማጅ ነን። ኤግዛክትሊ ይህንን ቃል ተጠቅሞታል። በነገራችን ላይ ማለት በቃ ሰፋ ያለ ማይንድ ነው ያለን እኛ ተራማጅ ነን አይነት ነውና በትክክል አልተዘጋችብህም እንዴ? ቀሲስ ተዘግታብኝ ዛሬ ነው ጠዋት ፓልም ስቶር ላይ ገብቼ እንዳጋጣሚ ዝም ቤት ይሰራል እንዴ በዚህ ብዬ አፕ ስቶር ላይ አይመጣም። ካወረድኩት በኋላ አይሰራም። ዛሬ ግን እንዴት እንደሰራልኝ አላውቅም። በጣም መወዳት እንትን ነች። አሁን ዛሬ ጠዋት ሞቷል። ማን ነበር የሚባል ልጅ ነውና ሞቶ ነው አሉ። በጣም ያሳዝናል። ገምቼ ነበር በቃ አርፎ ነው የሚሆነው ምናምን ብዬ እና እኔ ስልኬ ላይ አይሰራም። እንትን አይፓድ ላይ አለ፣ እሱ እስካሁን እየሰራ ነው። ግን የሆነ ስልኳ ብዙም እንትን አይደለችም፣ ሌተስት ነች እንጂ የሆነ ሲስተም ዩኒት ክራሽ ድትል እና ዳውንሎድ አድርገው ነው የሰራልህ? አዎ ሲስተም ዩኒት ክራሽ ድትል ነበር እና ከዛ ምን አደረኩኝ የሆነ ሲስተም ላይ ገብቼ አይን በላው ማለት ነው። በል ቀጥል። እና ተራማጅ የሆነ ትምህርት ነው ያለን። ኧረ በስመ አብ። አሁን እኮ ምንድነው ዝም ብሎ ኖርማል የሆነ ለምሳሌ ሳይንቲፊክ የሆነ ነገር ወይ ደግሞ ይሄ ዝም ብሎ ምንድነው መላምታዊ የሆነ ነገር ምናምን እንደዛ ቢሆን እኮ አሪፍ ነበር በእውነቱ ሰዎች። አሁን የዘላለም ሕይወት ጉዳይ ግን ወይም የክርስቶስ ትምህርት ችግር የለም እባክህ ተራማጅ ነው። አንተም በዛ ብትልት ኦኬ፣ እኔም በዚህ ብል ያው ነው ዋናው ክርስቶስን በል እንጂ የሚል አይደለም። ከመጽሐፍ ቅዱስ አያዘንም እንደዛ። እንደዛማ ከሆነ እነ ቅዱስ ጳውሎስ እኛ ከሰበክንላችሁ ወንጌል የሚል ወንጌልን ማንም ቢሰብክላችሁ የተረገመ ይሆን ያሉት እንዴት ሊሆን ነው? ኢቭን የሰማይ መልአክም ቢሆን ብሎ ምናልባትም ሰይጣን የሰማይ መልአክን መስሎ መጥቶ ሊናገር ስለሚችል አንድም ደግሞ የተከበሩ የሚባሉ ሰዎች በተለያየ መንገድ
ሊስቱ ስለሚችሉ እሱን ነገር ዞሮ እንትን ብሎ የነገረበት ነው፣ ጉዳዩን ያጠበቀበትም ነገር ነው። እንደዛ ባልነገረንም እንዲያውም እኛም ብንሆን ደግሞ ጭምር ብሎ ማለት ነው። እና ምነው የነበሩ ታላላቅ የምንላቸው ወዘተ ከሰማይ የመጣው መልአክ ነኝም ቢል ዲያብሎስ ስለሚችልበት ብሎ ቢመጣ እነሆ ቅዱሳን ሐዋርያት ከሰበኩት ከጌታ ትምህርት ውጪ ምንም አይነት ትምህርት መቀበል እንደሌለብን ይናገራል። ይሄንን ረስተውት ነው። ደግሞስ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም እያለ እየተናገረ ምን ሊያረጉት ፈልገው ነው እነዚህ ሰዎች? እንደው አስቸጋሪ እኮ ነው በእውነቱ። እና በአጠቃላይ መጽሐፍ ቅዱስን ያለማወቅ ነገር ነው ያለው። መጽሐፍ ቅዱስን በምንም ተአምር አስቀምጠውት ይልቁንስ መጽሐፍ ቅዱስን የሚጠቀሙት የእነሱን ሐሳብ መደገፊያ አድርገው እና እቺ መጽሐፍ ቅዱስ ብቻ የምትለው አዞር መነሻ የነበረን ሐሳብ ብዙዎችን እንደ አሜባ ትል ይላል እኮ ያ ሰውዬ ዳር ያዝና እንደ አሜባ ትል በጣሶ ጥሏል ማለት ነው። እና በጣም ጥንቃቄ ይፈልጋል። እዚህ ሁለተኛ ዮሐንስ ላይም ብዙ ጊዜ የምንጠቅሰው ጥቅስ አለና ምንድነው የሚለው ተወዳጅ ሐዋርያ ቅዱስ ዮሐንስ ሁለተኛ ዮሐንስ ላይ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም ነው የሚለው። የክርስቶስ ትምህርት ሰው ከሌለው ምን የለውም? አምላክ የለውም። አምላክ ክርስቶስ ነው፣ ክርስቶስ የለውም። ወይም አብ ወልድ መንፈስ ቅዱስ የለውም ነው። በክርስቶስ ትምህርት የሚኖር ሰው ብቻ እሱ አብና ወልድ አሉት፣ አብ ወልድ መንፈስ ቅዱስ አሉት። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ፣ የትኛውን ትምህርት? የክርስቶስን ትምህርት ባያመጣ አትቀበሉት፣ በቤታችሁ አትቀበሉት፣ ሰላም አትበሉት። ተራማጅ ነው። ምንድነው ደግሞ አንዱ ዲሞክራሲያዊ ነው ምናምን ነው ብላችሁ ዝም ብላችሁ ተቀበሉት አይልም። ምክንያት አድርገን እኮ እናስረዳውን እኮ እኛ ራስ ተሰቃየን እኮ በመድኃኒዓለም ከምር። እና የክርስቶስን ትምህርት አንድ ሰው ይዞ ካልመጣ በቤታችሁ ምንድነው? ቤተክርስቲያን እኮ ነው፣ ኤክሌሲያ ጉባኤ እኮ ነች። አብረን አምልኮ አንፈጽምም ከሱ ጋር። እሱ ያጋንንት ነው የሚሆነው። ቶታሊ ትምህርቱን ሲቀይረው የሌላ ክርስቶስ ነው የሚሆነው። እና በቤታችሁ አትቀበሉት፣ ሰላም አትበሉት። ሰላም የሚለው ሰው በክፉ ስራ ይካፈላል። ክፉ ስራ የተባለው ምንድነው? እንዳውዱ የክርስቶስን ትምህርት አለመቀበል ወይም ደግሞ ምንፍቅና ወደ እግዚአብሔር መንግስት የማያስገባው ገላትያ ምዕራፍ 5 ላይ ሐዋርያው ቅዱስ ጳውሎስ እንደነገረን ማለት ነው። እና በነገራችን ላይ ይሄ ልጅ ብቻ አይደለም መላከ ገነት እንደው ሲያነሳው የነበረ ብዙ ጊዜ በእያንዳንዱ እንትን አስተውላችሁ ሰምታችሁ ከሆነ ወይም ታስታውሱ ከሆነ ብዙ ጊዜ ያነሳል። እኛ እኮ ምን በአደባባይ ትምህርታችንን ይዘን መተን እኮ ምን ይሄው እንትን እንላለን ይሉና ለመነጋገር ሲሞክሩ ግን እኔ 20 ደቂቃም አይወሩም። እዛ በዛው ጦርነት ነው የሚነሳ። እኛ እኮ ፒስ ምናምን ማለት የሆነ አንዱ ሊሸከመው ቢሞክረው በነገራችን ላይ በዝምታ ነው። ወይም ደግሞ ቅድም ቀሲስ እያነሱት ነበረ አንድ ጠላት ኦርቶዶክስን አድርገው እሷን ለመዋጋት ብቻ አንድ መስለው ይመጣሉ። ከዛ ውጭ ግን እኮ እንዲህ ሲተያዩ እኮ እንዳለ ቦቃ በቦቃ ማለት ነው። ይሄ ምንድነው? ለምጽ በለምጽ የክህደት ለምጽ ማለት ነው። አንዱ ሌላ ይላል፣ ወይም ደግሞ ይሄ ዥንጉርጉር ነው የሚባለው። አንዱ ሌላ ከዛ እንደ ሰይፉን ሊማዘዛሉ። በነገራችን ላይ ሚዲያ ላይ እኮ አይተናል እኮና መሬት ላይም እንደዛ ነው። እና ቢጨንቃቸው ፍቅር ይበልጣል፣ ፍቅር ያሸንፋል። እንዴ ፍቅር ፌክ ሆነ እንዴ? ፍቅርን እኮ የሚሰራው አንድነት፣ አንድ የሆነ ትምህርት፣ የክርስቶስ ትምህርት ሲኖር ጌታ ሲኖር ነው እንጂ ዝም ብሎ ከሱ ውጪ ፍቅር ቢሉት ምን ዋጋ አለው? ቻለም እኮ ፍቅር ትላለች፣ ግን ከንቱ የሆነ ነገር አይደል እንዴ? እና በጣም የሚሆን ነገር አይደለም። ለማንኛውም የመጽሐፍ ቅዱስ አረዳዳቸውን ቅድም ስታነሱት እንደነበረው እንደው ለመረዳት ለምሳሌ አሁን ቅድም ዲያቆን ብሩክ እንትኑን እያነሱ ነበረ። እሺ ሞዴሬተሮች የላችሁም እንዴ? ያገዛችሁ አይደለም? አዎ ቅድም እያነሳችሁ ነበር። ለምሳሌ አሁን ጥምቀትን በተመለከተ በጣም በተደጋጋሚ ነው የምናነሳው። ግን እስቲ በጨረፍታ እነሱ ምን ይላሉ፣ እኛ ምን እንላለን፣ ወይ መጽሐፍ ቅዱስ ምን ይላል፣ እኛ ምን እንላለን ስንል መጽሐፍ ቅዱስ ምን ይላል፣ ቤተክርስቲያን ምን ትላለች ነው። ለምሳሌ ቅድም ዲያቆን ብሩክ የሐዋርያት ሥራ ምዕራፍ 2 ላይ ያለውን እያነሳው ነበርና እስቲ እንየውማ። አሁን እዚህ ጋር እንደምትመለከቱት ወንጌልን ሲሰበኩ ብሎ ነው የላካቸው። ከዛ ያመነ የተጠመቀ ይድናል፣ በዛ መንገድ ይወጣሉ። እንግዲህ ስብከታቸው የመጀመሪያው በባለ 50 ይሄ ነው እና ክርስቶስን የሰቀሉ ሰዎች ናቸው ያሳምኗቸዋል። እና ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስንም እና ሌሎችን ሐዋርያት ወንድሞቼ ምን እናድርግ አሏቸው ይላል። ከዛ ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ ይላል።